የእናቴ አባቴ አምላክ አንቺን አቁሞ ያሸናሽ። አሜን። ግን አቁሞ ሲያሸናሽ ያሳየኛል። እውነት እኔ እህትሽ ከሆንኩ ያሳየኝ ያንቺን መጨረሻ ላይ ተጃጃልሽ። አሳፍ ውሎ ባያድር መልሱ ውሎ ባያድር ደስ ይለኛል። ልጃችንን ሊገባኝ ያልቻለው ነገርና ዝም ያለችበት ምክንያት ምንድን ነው? ፍላጎታችሁን ግልጽ እንድታደርጉልኝ ፈልጋለሁ። እህቶችሽም አሉ። መፍትሄው ፍቅር ነው። መፍትሄው ሽምግልና ነው። መፍትሄው መነጋገር ነው። መፍትሄው በእርግጠኝነት ማውራት ነው። ጸብ አይደለም። ጸብ ከተፈለገ ሰላም የኛ ቤተሰቦች እንዴት ናችሁ? እኛ ምርጥና ተወዳጅ ቤተሰብ እንዴት ናችሁ? አላችሁልን? ዛሬም በድጋሚ መጥቻለሁኝ። ዛሬ የመጣሁበት ዋነኛው ምክንያት የአብርሃምንና የሩታ ፋሚሊ ፍላጎታችሁ ምንድን ነው? ጥያቄ ይሄ ነው። ዋናው ፖይንቱ ማለት ነው። ጥያቄ ይሄ ነው። ምንድን ነው? ደስተኛ ናችሁ ወይ ነው? የልጃችሁ ትዳሯን በመፍታቷ ወይስ አይመለከታችሁም ነው? ሊገባኝ ያልቻለው ነገርና ዝም ያለችበት ምክንያት ምንድን ነው? ፍላጎታችሁን ግልጽ እንድታደርጉልኝ ፈልጋለሁ። እህቶችሽም አሉ፣ ቤተሰቦችሽን አውቃችኋለሁ። ግን ለምን የልጃችሁ ትዳር ሲበተን፣ የእህታችሁ ትዳር ሲበተን ፍላጎታችሁ ምንድን ነው? ጋሽዬንም ልናገር ነው ዛሬ አብርሽንና አባትና ምንድን ነው ፍላጎታችሁ? ጋሼስ አሁን እኔ አልኩኝና የልጅ ጨዋታ እንዳይሆን ነገሩ ወደ ቁም ነገር እንድንገባ ዳይሬክት መጥቼ እጠይቆታለሁ። ቀጥታ መጥቼ ግን ቅድሚያ ይሄንን ነገር አይተውት መልስ እንዲሰጡኝ እፈልጋለሁ። የልጅ የሰጠቻችሁ ሩታ ከትዳሯ እንድትፈናቀል ትፈልጋላችሁ ነው ወይስ ምንድን ነው ምክንያቱ? ለምንድን ነው መሀል ላይ ጣልቃ ማትገቡት? ቤተሰብ ጥያቄ ዋናው ይሄ ነውና ጋሽ ይሄንን መልእክት በደንብ እንድታዳምጡኝ እፈልጋለሁ። እርሶ ማለት ለብዙ ሽምግልና ለብዙ ጉዳዮች ለሀገር ጉዳይ ገብተው የሚያስተካክሉ እንደሆኑ እናውቃለን። ከዛ ሁሉ ነገር ይህንን ነገር ለምን እጃቸውን ማስገባት እንዳልፈለጉ መጠየቅ ነው የምፈልገው። የተከበሩ የሀገር ሽማግሌ ናቸው። ለብዙ ነገር ሽምግልና ተፈልገው ነገርን የሚያስተካክሉ እንደሆኑ እናውቃለን። ብዙ የሀገር ጉዳይ ውስጥ ጣልቃ ገብተው ከሀገር ሽማግሌ ዳኝነት ተሰጥቷችሁ ስትፈቱ ብዙ ነገር አይተናል። ጋሽዬ ለምን እንዴትስ ይሄ ነገር ችላ ለምን እንዳሉት ነው ማወቅ የምፈልገው። ብዙ ነገር ጣልቃ ገብተው እንዳስተካከሉ እናውቃለን። እንደ ሀገር ሽማግሌ እያንዳንዱ የሀገር ጉዳይ ላይ ጋሽዬ ከሌሉበት እንደማይፈታ እናውቃለን። አሁን ግን የቤተሰቦቻችሁ ጉዳይ አንድ ድር አንድ ባህል ያለን ሰው ነን እኛ ማለት አይደል እንዴ? ምንም የሚያለያየን ነገር የለም። ስለዚህ ይህ ጉዳይ እንዲህ ሲሆን ለምን ዝም እንዳሉ ነው ማወቅ የምፈልገው። ቸልተኝነቱ ለምን አስፈለገ? መልስ እንዲሰጡኝ እፈልጋለሁ። ጋሽዬ መልስ እንዲሰጡኝ እፈልጋለሁ። መልሱ ውሎ ባያድር ደስ ይለኛል። ልጃችንን እኛ መዳር ለምንፈልገው ሌላ ህይወት ለሌለው የሌላ ሰው ህይወት እየተበላሸ አይደለም። እኛ እህቴን አሳልፌ መስጠት የምፈልገው ሙሉ ፋሚሊም ቢሆን ወግ ማድረግ የሚፈልገው በምን መልክ ነው ብትሉ አንዱ አለቀሰበት ሳይሆን ሁሉም ደስተኛ ሆኖ የሚኖርበትን ህይወት ነው ለእህታችን የምንፈልገው።
እና ለምን ቸላ እንዳሉት ነው ማወቅ የምፈልገው። ይሄንን ነገር በዋነኝነት እንዲያዝልኝ ለጋሽዬ እንዲደርስልኝ ፈልጋለሁ። እና የሩታም ቤተሰብ ምንድነው ችግራችሁ? ቀልድ ነው እንዴ? ትዳር ቃቃ ጨዋታ ነው እንዴ? ትዳር እኮ በጣም የተከበረ ነገር ነው። የተከበረ ነገር፣ በዛ ላይ ልጅ የተፈጠረበት። ለምን ችላ እንዳላችሁት ሁላችሁም፣ ለሁላችሁ፣ ለእህቶቿም፣ ለሩታ፣ ለፋሚሊው፣ ለቤተሰብ የራሷ ጉዳይ ነው። እንደፈለጉ ይሁኑ ነው ምንድን ነው? ዋናውን ነገር መጠየቅ እንፈልገውና ይሄንን መልእክት እንድታደርሱልኝ ፈልጋለሁ ጋሽዬ ጋር እና ደግሞ የሩታ ቤተሰብ ጋር መልስ እንድትሰጡኝ ፈልጋለሁ። ሳሚዬ ቀጠሬዋለሁ፣ እየመጣ ነው፣ ደርሻለሁ ብሎኛል። ያው መጥቷል። ዌልካም ማይ ብራዘር። አለሽልኝ። እንዴት ናችሁ ቤተሰቦች? ሁሉ ሰላም፣ ሁሉ ሸጋ? እኔ አለሁ ፈጣሪ ይመስገን። እንዴት ናችሁ? እቺ ነገር ያዘች። እናንተ እንዴት ናችሁልኝ? የኔ ቤተሰቦች ሁሉ ሰላም፣ ሁሉ ሸጋ? እኛ አለን ፈጣሪ ይመስገን። ዛሬ እንግዲህ ያው አዊ የመጣችበትን መንገድ አውቃለሁ። ምክንያቱም ማታ ረጅም ሰዓት አውርተንበታል በስልክ ምናምን። እሷን በአካል የሚሄደችበት ጉዳይ ነበርና ያው ከሷ ማስረዳት አይጠበቅባትም ለማለት ፈልጌ ነውና እንግዲህ ሀሳቡን በምን ልክ እንደመጣሽ ባላቅም ሽማግሌ ጉዳይ መግባት አለበት። የአካባቢ ምናልባት ከቤተሰብ አልፎ ቀድሜ እንትን የሰጠሁት ለጋሽዬና ለሩታ ቤተሰብ ነው መልእክት። ከዛ ሲያልፍ ወደ ሀገር ሽማግሌም ይገባል። ግን ቅድሚያ ይሄም የኔ ሀሳብ ነው። ምክንያቱም አሁን ነገሮች እንደዚህ እየሰፉ ብርቅቅ ያለበት ምክንያት ዋነኛው ነገር ምንድን ነው ይመስለኛል። አይ ቲንክ የሩታ ቤተሰብም ዝም ብለዋል በዚህ ጉዳይ ላይ። ሩታ ትዳሯን ብትፈታ እንግዲህ አብርሃም ይፈልጋታል፣ እሷም ትፈልገዋለች። ያው ለይምሰል ነው አልፈልግሽም አልፈልግህም ምናምን የሚባል ነገር ያለውና በዚህ መሀል ደግሞ በእነሱ ስህተት እዚህ ጋር ሌላ ህይወት ሌላ ቤት የተናጋ ነው። አልፎ ተርፎ ብዙ ነገሮች የተበላሹ ነው እና እኔ ማስተላለፍ የምፈልገው ነገር የሩታ ቤተሰቦች እና ይህን ነገር መላ ብትሉት እናንተ ካለፈ ደግሞ ምናልባት ቤት ዘመድ ማዝማት ሊኖር ይችላል። ወይም ደግሞ ደጋሽ የተከበሩ የአብርሃም አባት እንደነሱ እንግዲህ እናውቃለን። የሳቸው ብዙ ሽምግልና ውስጥ ብዙ መልካም ቦታ ውስጥ ብዙ ነገር የሚፈቱ ሰዎች ናቸውና ይህንን ነገር ለምን እንደከበዳቸው ይህን ነገር ማቅለል ለምን እንዳቃታቸው እኔ መጠየቅ እፈልጋለሁ እንደ ግል ማለት ነውና ምክንያቱም ብዙ ቦታዎች ብዙ ነገሮችን ሲፈቱ እንደ አካባቢ ስላየን ማለት ነው። በጣም ከባድ ኢሹና ከባድ ጉዳዮችን ቀለል አድርገው ሲጨርሱ እያየን ነውና ይህ ነገር ምንድን ነው? አብርሃም አሻፈረኝ ብሎ ሊሆን ይችላል። ከእርሶ ከአባት አያልፍም። ሩታ አሻፈረኝ ብላ ሊሆን ይችላል። ከቤተሰቧ ማለፍ አትችልም። ስለዚህ በዚህ አጋጣሚ ደግሞ ይህ ነገሮችን ማድረግ ለምንድን ነው ከበዳችሁ ማለት ፈልጋለሁና የኔ ቤተሰቦች ያው ቤተሰቦች እኔ እንደ ግሌ ይህንን ነገር እኔም ተስማምቼበታለሁ። አሁንም ልክ ነች እና የእናንተንም ሀሳብ መስማት ማየት እንፈልጋለን ኮመንት ላይ እና ምክንያቱም አሁን ሩታ ያለችበት ሁኔታ በጣም ደባሪ የሚባል ነገር ላይ ነው ያለችው እና ያ ማለት አንዳንዴ ሰው መናገር አይጠበቅበትም አይደል? በውስጡ ብዙ ነገሮችን እያሳለፈ እየተጎዳ እየተሰበረ ነውና ከዚህም አልፎ ደግሞ በጣም ሌላ ሰዎችን መስበር ደረጃ ላይ የደረሰ ነው አብርሃም ከሱ አልፎ ተርፎ ማለት ነው። የሌላም ቤተሰብ እህቶቿን እኛ ብዙ ነገሮች እየተፈጠሩ እና መቆም አልቻለም። መፍትሄው ፍቅር ነው። መፍትሄው ሽምግልና ነው። መፍትሄው መነጋገር ነው። መፍትሄው በእርግጠኝነት ማውራት ነው። ጸብ አይደለም። ጸብ ከተፈለገ በጸብ ይቻላል፣ ግን በጸብ መፍትሄ ስለማይሆን ነው። ጸብ መፍትሄ አይሆንም እና ቅድሚያ ይሄን ሌላ ነገር ነው የሚያበላሸውና በእርግጠኝነት ሼም ውስጥ ናቸው እንጂ መመለስ ፈልጓል። ከሁለቱም እያነበብኩት ያለሁት ነገር ስላለ ነው።
ከሩታም ንግግር ያወራን ነው። አብርሃምን በእርግጠኝነት ማለት ነው መመለስ ይፈልጋሉ እና አሁን እርግዝናውን እንዳላመንኩኝ ደግሞ ሲገባት እርግዝናውን እንዳላመንኩኝ እርግጠኛ ስትሆን ወደ አማረኝ ገብታለች። አማረኝ ገባችና እየተጫወተችበት ነው። እሱም እየተጫወተባት ነው ይመስለኛል። አላውቅም። ምክንያቱም በሩታ ጨከነ የሚባል በልዑል የሚጨክን አንጀት እንደሌለው ነው ያውቃልና እሱም እየተጫወተባት ለማለት ከባድ ነው። እሷ ግን ከመጃጃል አልፋ እኔ ለእህትሽ እኔ እንጃ እኔ ቆፍጠን ያለ እርምጃ ትገቢ ነው የሚሻለው። እስከዛሬ በትህትና በፍቅር በሽምግልና በክብር እያልሽ ያው እህቷም እንግዲህ እህታችሁም ያው ማርቲን ሌላ ነገር ውስጥ እየገባች ነው። አላስፈላጊ ጭምልቅና ውስጥ እየገቡ ነው እና እኔ ቢያቆሙ ባይኝ እንደኔ ማለት ነው። ስለዚህ እሺ ለሄርሜላ እንደምትያት ነገር ካለ እስቲ አስተካክል። እንደ ታላቅ እንደ ለሄርሜላ ምላት እኔ የልም እንጀራ የልም እንጀራ እየበላሽ የልም እንጀራ ላይ ነሽ እና ብዙ አምሮቶችን እናውቃለን። ወተቷንም ማላ ያለ ህልም ላይ ነሽ እና እኔን ለማሳመን ደግሞ አሁን ወደ አምሮት መጥተሻል። ነይ አማርሽን ላርግልሽን እውነት ነው። አማርሽ በጣም ሙትይዤ የለ እንዴ በባዶ ሆድ አማረኝ። እኔ አውያ አቋርጦሽ ይቀርታልና እኔ ምን እንደምልህ አላውቅም። ብቻ ነገሮች በጣም ይደብራል። እውነት እኔ እንጃ። እኔ አሁን የመጨረሻዬን ቪዲዮ መጥፎ እንትን ውስጥ ነው ያለሁት ታውቃለህ። ለማስመሰል ለሰው እይታ ነው የሆነ ደስተኛ እንደሆንኩኝ ማስመሰለውና ደስታዬ ከራቀኝ ቆይቷል። የመጨረሻ የሆነች ውርደታም ተዋረደች ጭራሽ ብላ ቆመሸና ማሪኝ ብላ ስትጃጃ ላይ ይዋት የአባቴ እናቴ አምላክ አንቺን ቆመ ያሸናሽ ሴት ነሽ አይደል? ቁጭ ብለሽ ነው አይደል የምትሸኝ? እውነት እሱ ወንድ ነው ችግር የለውም ይሽና ቆሞ። አንቺ ግን የእናቴ አባቴ አምላክ አንቺን አቁሞ ያሸናሽ። አሁን ይርግማ አቁሞ ሲያሸናሽ ያሳየኛል። እውነት እኔ እህትሽ ከሆንኩኝ ያሳየኝ ያንቺን መጨረሻ ላይ ያፈርያለሽ። ተጃጃልሽ፣ አሳፈርሽኝ። እውነት አሳፈርሽኝ፣ አንገቴን አስደፋሽ፣ ኮንፊደንስ አሳጣሽ። እኔ ግራ ገባኝ የምናገረው ነገር ቤተሰብና አውዬ እኔ ላይ ቁማር መጫወት ጀምር የሆነ ስልክ እንትን እያለ ነውና ምናልባት እንትን ነገር ካለ ደውልኝ ያሳውቅኝ ያለውን ነገር አይ ይቃለ ዛሬ ምንም ማድረግ አይቻልም። ዋናው ሀሳቤ ያነበረ የሩታና የአብርሃም እችላለሁ እንግዲህ እድሜ ላንተ እንድጠነክር እግዚአብሔር አንተን ከጎኔ ሰጥቶኛል። ቤተሰቦች አቁሞ ያሸናሽ መድኃኔዓለም አንቺን ሌላ ምንም አልልም። አቁሞ እንዲህ ልብስሽ ላይ ቆመሽኛል።